ውስጤ አለ ትዝታ ማረሳው የሰራው ጌታ። ወንድማችን እንኳን ደህና መጣ። እኔ የሚጥል በሽታ ነበረብኝ። ምንድነው ድንገት የሚወድቁበት? ያው በተለያየ ምክንያት እና መውደቄን የፊቴ በሙሉ መላላጡን ዘሞመንት ይሄ ሀፕን ሲያደርግ ነርቨስ ሲስተሙ በሙሉ ስለሚናጋ ባላረፋ ይደፍቃሉ፣ አይናቸው ይገለበጣል። ውስጤ አለ ትዝታ። የደርግ ወታደር ነበር። ይሄ አጥንቴ መጋጠሚያ አጥንቶቼ እግሬን ለመራመድ በጣም ያስቸግረኛል። ምላሴ መሀል ለመሀል ተረትረዋለሁ። እሺ፣ ስለዚህ ኃይለ ሥላሴ አንተ ቢያስነሳብህ ነገሩን ብስጭት ነው። ውስጤ አለ ትዝታ። አደጋ የደረሰበት ሰው ይዛ የምትሄድ አምቡላንስ ነው የምትመስለው ስትጮህ ነው። ከዚህ ከአናቴ የሆነ ነገር ብዲክ ሲል ታወቀኝ። ሜዲካሊ መፍትሄ ያለው ፈውስ የለውም፣ መድኃኒት ግን አለው። ውስጤ አለ ትዝታ ማረሳው የሰራው ጌታ። ወንድማችን ኃይለ ሥላሴ ገብረ እግዚአብሔር እንኳን ደህና መጣ። እንኳን ደህና ቆያችሁ። ምንድነው የሆነልህ? እግዚአብሔር ያደረገልህ ነገር ምንድነው? እኔ የሚጥል በሽታ ነበረብኝ። ምን በሽታ ነበረብህ? የሚጥል ወይም ደግሞ ኤፒሌፕሲ የሚባለው በሽታ ነው። እሺ 84 ዓመተ ምህረት አድግራት ላይ ነበረ የጀመረኝ። 84 ዓመተ ምህረት 84 ዓመተ ምህረት ነበረ የጀመረኝ። መስከረም ወር ነው የጀመረኝ። ከኤርትራ ወጥተን ወደ አድግራት በተሰባሰብንበት ጊዜ ተሐድሶ የሚባል ነበርና እዛ ነበረ የጀመረኝ። እንዴት ጀመረ? ምንም ምክንያት የለውም ነው ወይስ? ምንም ምክንያት የለውም። የደነገጥክበት ይሆናል። የአክስቴ ልጅ ጋር አብሬ ቁጭ ብዬ ያኔ ብሔራዊ ሆቴል ይሁን አላስታውሰውም፣ ኢትዮጵያ ሆቴል ዝቅ ብሎ የነበረ ሆቴል በር አካባቢ ቁጭ ብዬ ነበር እና መውደቄን የፊቴ በሙሉ መላላጡን እና እዚህ ጋር ደግሞ በኋላ እኔ ከነቃው በኋላ ጠጠር ገብተውብኝ ጠጠር ያወጣው መሆኔን እንማቀው። ከዛ በኋላ ድንገት ወድቅ ያለው አላቀው። እሺ ቴንክ ዩ። ምንድነው ድንገት የሚወድቁበት? ለምሳሌ ብዙ ሰዎች ኤፒሌፕሲ ሲጀምራቸው ሰደሊ ሳይታሰብ በድንገት ነው ዱብ የሚሉት እና ምንድነው ዋት ዘ ፕሮብሌም? ያ ስለዚህ ኤፒሌፕሲ የሚባለው ጭንቅላታችን ውስጥ ነርቮቻችን ሰደን የሆነ ኤሌክትሪካል ኢምፓልስ ወይም እንደ ሚነዝር ነገር ስርጭት ይልካል። ስለዚህ ይሄ ስርጭት ሲመጣ ያው በተለያየ ምክንያት ነው፣ ቅድም ስላልተናገረ ነው። በአደጋ ሊመጣ ይችላል፣ በዘር ችግር ሊመጣ፣ በመድኃኒቶች ሊመጣ ይችላል። ግን ዘሞመንት ይሄ ሀፕን ሲያደርግ ነርቨስ ሲስተሙ በሙሉ ስለሚናጋ ራሳቸውን ይስቱና ይወድቃሉ። ከዛ እንደሚያንቀጠቅጥ ነገር ያደርጋቸዋል። አረፋ ይደፍቃሉ፣ አይናቸው ይገለበጣል፣ አንዳንዴ ምላሳቸውን ይነክሳሉ። ለ3 እስከ 5 ደቂቃ አንዳንዴ ከዛም በላይ ሊቆይባቸው ይችላል። ከዛ በኋላ እሱ ሲያገግም ደግሞ ፖስት ሲጀር ኮማ ወይም ጸጥ ይላሉ። ከዛ ከሆነ ደቂቃ በኋላ ነው ሪሴት አድርጎ ነርቨስ ሲስተሙ ድጋሚ የሚነሱት። ስለዚህ የነርቭ ችግር ነው። የነርቭ ችግር ነው። ሜዲካሊ መፍትሄ ያለው ፈውስ የለውም፣ መድኃኒት ግን አለው ለመቆጣጠር ይሄን ኢምፓልስ ድጋሚ እንዳይመጣ የሚሰጡ መድኃኒቶች አሉ። ስለዚህ እሱን እስካቋረጥ ነው ድረስ የሚጥለው በሽታ አይኖራቸውም ማለት ነው። ኦኬ እሺ። ስለዚህ this is ሜዲካል ሪፖርት ነው የሰማችሁት። በመጽሐፍ ቅዱስ ደግሞ ያው ኤፒሌፕሲ ያለባቸው መጽሐፍ ቅዱስ ውስጥ የነበሩ ሰዎች ነበሩ። መጽሐፍ ቅዱስ ሲናገር ኢየሱስ መንፈሱን ካወጣው በኋላ ሰውየው ደህና ሆነ ይላል። ስለዚህ ሜዲካል ሪፖርቱ ያው እንደሰማችሁት ነው። መጽሐፍ ቅዱስ ደግሞ ሪፖርት አለ። ወንድማችን ደግሞ ህያው ምስክር አለ አሁን እዚህ ጋር። ስለዚህ እንስማው። እሺ ድንገት ወደቅ፣ ፊት ተላላጠ። ከዛ ምን አሉ አጠገቤ የነበሩ ሰዎች? በቃ ወደ ጸበል መሄድ አለብህ አለኝ። ጓደኛ የአክስቴ ልጅ ነው። እሺ ጸበል መሄድ አለብህ፣ ወደ አገር ቤት መሄድ አለብህ አለኝ። እኔ ደግሞ አላማው በዛን ሰዓት የት ነበር አገር አንተ? እኔ ሐውዜን ነው የሚባለው አገሬ። ሐውዜን የሚባል ገጠር ደጋምባ የሚባለው ነው አገሬና እናቴ ያለችበት እዛ ነው። እኔ ትግራይ ውስጥ ማለት ነው አይደል? እሺ እኔ ደግሞ መሄድ የምፈልገው አያቴ ያው አገር ሳይሆን የምትኖርበት ወደ ደሴ ነበር መሄድ አገሬ ብሎ አሳይለ ሐዋሳ የምትኖርበት ከተማ እንጂ አገር አይደል። ያ እሺ ያው ያስተካከል ነው እንሂድ ብዬ ደሴ መሄድ እፈልግ ነበር። ከዛ በኋላ በቀጥታ የደርግ ወታደሮች ተሐድሶ ጨርሰው አስተምረው
ወደ መቀሌ የወሰዱን። ከመቀሌ ደግሞ ወረቀታችን ሰጡን። የቀይ መስቀል ወታደር ነበር ካንተ ከዛ በፊት? የደርግ ወታደር ነበርኩ። ኦኬ እሺ። ከዛ በኋላ ያው ደሴ ሄድኩኝ። ደሴ ደግሞ 89 ዓመተ ምህረት ጣለኝ። 5 ዓመት አልጣለህም? አልጣለኝም። ዋው 5 ዓመት አልጣለውም። የሚገርም ነው። እሺ 5 ዓመት እንደዚህ አይነት ነገር አለ በእናንተ? የለም። ይሄ መጀመሪያ ነው እንደዚህ ሲሰማ። ብዙ ጊዜ የሚጥል በሽታ ኤፒሌፕሲ ከተባለ ፕሮፐርሊ በአመት በሳምንት ውስጥ ብዙ ጊዜ ነው የሚጥላቸው። እየበዛ ነው እንደው የሚሄደው እንጂ እንደዚህ አይሆን። ስለዚህ የመጀመሪያውን ጣለ። ከዛ ከ84 89 ላይ ደግሞ ሁለተኛውን ጣለ። አዎ እሺ። ደሴ ላይ እሺ። ከዛ 89 በ90 ደግሞ አንድ የጣለኝ። ኦ ዋው this is ዩኒክ ምስክርነት። ስለዚህ በ89 አንዴ ጣለ፣ ሶስተኛ ላይ በ90 ጣለ አንዴ። አዎ እሺ። 91 ደግሞ በ10 ወሬ ጣለኝ። በ91 ደግሞ በ10 ወሩ ጣለው። እሺ። ከዛ በኋላ የኩርሶ ማሰልጠኛ ማዕከል ገባሁ ውትድርና። እሺ። ውትድርና ስልጠና ከገባሁ በኋላ እዛ ጣለኝ። እዛ ማሰልጠኛ እያለሁ ጣለኝ። በስንት ዓመተ ምህረት ነው እሱ? ስንት ነው እሱ? በስንት ዓመተ ምህረት? 91 ውርሶ ማሰልጠኛ ላይ ጣለ። ቆይ እንዲህ ስትወድቅ ከዛ ከነቃ በኋላ ዝም ብለህ ይተውሃል ወይስ ሐኪም ቤት ትሄዳለህ? ምንም አታረግም? ምንም አላደርግም። ይሄ አጥንቴ መጋጠሚያ አጥንቶቼ በጣም ያመኛል። በተለይ ይሄ አካባቢ እግሬን ለመራመድ በጣም ያስቸግረኛል። ምላሴ መሀል ለመሀል ተረትረዋለሁ። መሀል ለመሀል ይሄ መሀል ለመሀል ይቀደዳል፣ እነክሰዋለሁ። እሺ። ነርቨስ ሲስተሙ በሙሉ ኦቨር አክቲቬትድ ስለሚሆን አይታችሁ ካወቅ በጣም እንዲህ ይላሉ። ስለዚህ ዘሞመንት ይሄ ኮንቲኒየስሊ ለ5 ደቂቃ 10 ደቂቃ ሰው እንደዚህ ሲያደርግ ያመዋል። እነሱ ግን ነው ሰልክ ዘሞመንት ሪካቨር ሲያደርጉ በጣም ከባድ ቁስለት ህመም ይሰማቸዋል። ማንቀሳቀስ ያስቸግራቸዋል። ቅድም እንዳልኩት ደግሞ ምላሳቸውን ይነክሳሉ። በጣም ኮመን ነው። ምላሳቸውን ይነክሳሉ፣ አራፋ ይደፍቃሉ፣ አይናቸው ይገለበጣል። ስለዚህ ያው አሁን ሲናገር ፍሪኩዌንሲው እየጨመረ ነው። በየ5 ነበር፣ ከዛ በአመት ሆነ፣ በአመት 2 እየጨመረ እየመጣ ነው። እሺ። ከዛ በኋላ እኔ በዛ በ91 ጦርነት ስለነበረ ጦርነቱ ላለመግባት የፈጠርኩት ሲስተም አድርጎ ነው። መውጣት ነው የለም። ለመውጣት ፈልገ ነው ከትግራይ መጥተህ ጭራሽ ደግሞ አገርህ እያለ አረ ከደሴ ነው የመጣው እና እኮ አገርህ ነው እየተወረረ ያለው። ይሄ ሲስተም አድርገህ ለመሄድ ፈልገህ ነው። አይ እንደዛ መፈልጌ አይደለም፣ ግን የሚጥል በሽታ በዚህ ዓመተ ምህረት ነው የጀመረኝ። እኔ ዋሽቻ አይደለም። እሺ። ከዛ በኋላ ያው ስልጠናው ጨርሰን ኦርዲናንስ ተመድቤ እዚህ ግንቦት 20 ቆሬ መጣሁ። 92 መስከረም ላይ ደግሞ እዚህ ጋር ጣለኝ። እዚህ አዲስ አበባ ከመጣ በኋላ አዲስ አበባ ከመጣሁም እዚያ መሰልጠኛ ጣለኝ። 2 ወር ባልሞላ ውስጥ ደግሞ እዚህ መጥቶ ጣለኝ። ኦኬ። ከዛ ወደ ባድመ ተመድቤ ደግሞ ተመድቤ በሄድኩበት ደግሞ በየወሩ መሆን ጀመረ። አሁን ፍጥነቱ ጨመረ። ስትወድቅ ሁል ጊዜ ጉዳት አለው ፊት ላይ ሰውነት ላይ ወይስ? አዎ ሰው ከሌላ አጠገቤ ጉዳት አለው። ሰው አጠገቤ ካለ ልክ አደጋ የደረሰበት ሰው ይዛ የምትሄድ አምቡላንስ ነው የምትመስለው። ስትጮህ ነው የሚለው። ስትጮህ እንደዛ ትጮሃለህ ስትወድቅ? አዎ ስትጮህ በጣም ነው ሲያምህ ሲነሳብህ በጣም ነው የምትጮኸው ይሉኛል። እኔ አይታወቀኝም። በኋላ ግን እየታወቀኝ ነው የመጣው። ኦኬ። አለው እንደዚህ አይነት ኮንዲሽን። አንዳንድ ጊዜ የሚጮሁ ይኖራሉ። አብዛኛውን ጊዜ ግን አይጮሁም። ራሳቸውን ስለሚስቱ ሞር ፊዚካል ነገሩ ነው የሚታየው። እሺ። ከዛ በኋላ ያው እንደዛ እያለ እየቀጠለ መጣ። እንድወጣ አልፈለጉኝም። ከውትድርና ቦታ እንድትወጣ አልተፈለገም። ከውትድርና እንድወጣ አልፈለጉም። ምክንያቱም ጠንካራ ሰራተኛ ነኝ፣ ሩጬ አልደክምም፣ ሰርቼ አልደክምም። ስለዚህ እንድወጣ አልፈለጉም። እሺ። ስለዚህ አንድ ጊዜ በተሰበሰብንበት 99 ላይ
99 ላይ የክፍለ ሰራዊት መሪያችን ከ92 በኋላ አልጣለህም? 92 ከጣለ በኋላ አልጣለህም ነው ይጥላል? በየወሩ እኮ ብያለሁ። በየወሩ ቀጠለ። ኦኬ እሺ። 92 እዚህ ጋር እኮ ቤላ ሆስፒታል ወስደውኝ ዶክተሩ ምን አለ? 100 ሚሊ ግራም ፌኖባርቢተን ተጠቀም ብሎ አዘዘልኝ። ከዛ በኋላ ግንባር አሁን የጠራው መድኃኒት ስለዚህ በጣም ኮመን የሚጥል በሽታ መድኃኒት ነው፣ ፌኖባርቢቶን ይባላል። ስለዚህ ፌኖባርቢቶን ከ50 100 እስከ 200 እየተጨመረ ነው የሚሄደው ዶዙ። የነሱ እንትን በበዛ መጠን እየተጨመረ ይሄዳል። በአንድ መድኃኒት መቆጣጠር ደግሞ ሲያስቸግረን ሌላ እንጨምራለን፣ ፌኒቶይን የሚባል ከዛ ሌሎችም አለ ላሞትሪጅን ምናምን እየተጨመረ ነው የሚሄደው ለመቆጣጠር ነርቨስ እንትን። ኦኬ። ስለዚህ አንተ እሱን እየወሰድክ ነበር። ስቲል እንደሱ ሆኖም ትወድቃለህ አይደለም? ግንባር ሄጄ አላገኘሁትም። እዚህ አዲስ አበባ ነው 30 ፍሬ የተሰጠኝ። ግንባር ሄጄ የሚጥል በሽታ መድኃኒት ስላቸው እንደዚህ አይነት ቀልድ ዲያዘፐም እንስተ ወይ አይነት አሉኝ። እኔ ዲያዘፐም አላውቀውም በዛን ሰዓት። ፌኖባርቢተን እንደሚባልም አላውቅም። 100 ሚሊ ግራም የምትል ብቻ ያን ይይዣለሁ። እሺ። ከዛ በኋላ ያው 99 ከወጣሁ በኋላ ነው ጎጃም ነው የሄድኩት። ጎጃም እዛ ብዙ ጊዜ ስለተቀመጥን እዛ ግብቼ ነበር። እዛ ጤና ጣቢያ ሄጄ ምንድነው የምትፈልገው? የሚጥል በሽታ መድኃኒት ነው የምፈልገው አልኳቸው። ከዛ ያን መድኃኒት ፌኖባርቢተን ነው ብሎ አዘዙልኝ። ፌኖባርቢተን ስንት ግራም ነው የምትወስደው ሲሉኝ 100 ነው ያልኳቸው። ከዛ በኋላ መድኃኒቱን በአግባቡ የምጠቀም ከሆነ አያመኝም። በመላው ጎጃም ሙሉ ፈልጌ ባህር ዳርም ድረስ ጎንደርም ድረስ አስፈልጌ አንድ ጊዜ አጥቼ በሳምንቱ ውስጥ 2 ጊዜ ጥሎኛል እንጂ ከዛ ውጭ አይጥልም። በቃ መድኃኒት ከተጠቀምኩ አይጥለኝም። እሺ። ስለዚህ እንደሱ እያለ አሁን እንግዲህ ኦልሞስት ለ17 ዓመት አካባቢ ነው ይሄ በሽታ ካንተ ጋር የቆየው። ከዛ ብሎ አሁን እናምጣው እንግዲህ 90 ምናምን ነበርን ዘለን ወደ 2016 እንግባ። ጥር 5 በመሃል ምናልባት በጣም መነገር ያለበት ነጥብ ካለ እሱን ተናግረ ወደ 2016 እንግባ። ሰውየው እንዳለው ነው። ሰውየው ባልና ሚስት ሊያስታርቁ ተቀምጠው ቄሱ እየነገሯቸው ነው። እና ያው ሀ ብሎ እግዚአብሔር አዳምና ሔዋንን ሲፈጥር ሲሉ ታውቁታላችሁ። ያው ሀ ብሎ ከአዳምና ከሔዋን ከጀመሩ ማደራችን እኮ ነው። እኛ ያስቸገሩን ብርቄና እንትና ናቸው። ስለዚህ እዚሁ አምጦት ጉዳዩን አለው። ስለዚህ ያው ካላሳጠር ነው ስለማያልቅ ማለት ነው። ረጅም ነው የሚሆነው አውቃለሁ፣ ግን ወደ ነጥቦቹ እንድንመጣ ብዬ ነው። እሺ፣ በመሃል ያለ ምን ሆነ? በዛ ሁሉ አመታት እንግዲህ እስከ 2016 ምን አረክ? ያው መድኃኒት እየወሰድኩ ነበር። 2009 ያው ለመጀመሪያ ጊዜ የተጸለየልኝ አንተ ራስህ ነህ ደሴ ጌታን ለመቀበል። እኔ ቸርች ያለ አይመስለኝም ነበር ትግራይ። 2007 መጽሐፍ ቅዱስ እያነበብኩ እያለ የተረዳኝ ነገር ነበር። አያቴን ይዤ ደሴ አያቴ ይዤ ቸርች ሄድ ነበር። ኦኬ። እኔ ግን አላምንም፣ አማኝ አይደለሁም። እና በመንፈስ ቅዱስ ተነክተው ሲጸልዩ ያበዱ ወይም ደግሞ የተነኩ ነበር የሚመስለኝ። እሺ፣ በዛኛው ሐሳብ ማለት እሺ። አዎ። ከዛ በኋላ መጽሐፍ ቅዱስ እያነበብኩኝ ከማቴዎስ ወንጌል ጀምሬ አንደኛ ቆሮንቶስ 14 ምዕራፍ 14 ቁጥር 23 ላይ ነካኝ። ያ ነገር ነካኝ። ምንድነው የሚለው? ሁላችን በልሳን ብንጸልይና ያልተማረው ወይም የማያምን ሰው ቢገባ እነዚህ ሰዎች አብደዋል አይልንም ወይ የሚለው አንዱ እኔ ነኝ አልኩ። እኔ ነኝ ለከስ እንደዚህ የሚሆኑት በእግዚአብሔር ነው። ስለዚህ ክብር ይገባዋል። ስለዚህ እኔ በዛን ጊዜ ተቀበልኩ። 2007 ተቀበልኩኝ በአየር ላይ ማለት ነው። 2009
ሰኔ 7 ተቀበልኩ። 8-9 ኮንፈረንስ ነበር። 7-8-9 ኮንፈረንስ ነበር። 15 16 17 ደግሞ አንተ የምትመራው መካነ ኢየሱስ ደስ የመተህ በነበረበት ሰዓት በ17 ጸልየህልኝ ነበር። በዛን ጊዜ ግን እኔ በድንግዝግዝ ውስጥ ስለነበር አልተፈወስኩም። ስለዚህ 2010 ያው ሁሉም ነገር ከቤተሰብም ጋር ምቾት አልነበረም። ያም ጌታ ከተቀበልኩ በኋላ እኔም መደራደር አልፈለኩም። በዚህ ሁኔታ አለፍ ነው። 2016 ላይ እዚህ ጋር ተቀምጬ ማን አመጣህ እዚህ ቸርች? ወንድሜ ነው፣ ኢያሱ ወልደ ገብርኤል ይባላል። ወንድሜ እዚህ አለ እሱ። እሱ አመጣህ? እሺ። እሱ አመጣኝና እዛ አካባቢ ነበር እዛ አካባቢ እንዲጸለይልኝ ነበር ያስቀመጠኝ። አረ እኔ በጎሪጥ እንደዚህ እያየሁ ፓስተርና ላይ ፊት ለፊት ብዬ እዚህ ካሜራው ፊት ለፊት መጣ። ስለዚህ በዛ ጋር ያላችሁት በጎሪጥ ነው የምታዩኝ። እሺ ኃይለ ሥላሴ። እሺ እኔ በጎን እንደዚህ ዙሬ ካየው አንገት ያመኛል። ኦኬ። ስለዚህ ስለሚያመኝ ፊት ለፊት እዚህ ተቀመጥክ። አሁን እዚህ ተቀመጥክ። እሺ ምን ሆነ? ከዛ በኋላ ምስክርነት ስጡ አልክና 30 ሰከንድ ሰጥቻቸዋለሁ። 15 አልክ። ከዛ በኋላ አጠገቤ ላለው ሰው ምስክርነት ሰጠ። እሺ እዚህ አየህ፣ በየቀኑ እየመጣ ምስክርነት ስጡ አለልህ። መንፈስ ቅዱስ ሲለኝ ግን እላለሁ። የመንፈስ ቅዱስ ድምፅ እንደሆነ ወቁ። ያ ሰዓት ስትመሰክር የሆነ ሰው አስቡት የሚሆንለትን ነገር። እሺ ከዛ በኋላ ከጎኔ ግርማ ያስፋው የሚባል አጠገቤ ነበረ። እሺ ከዛ አጠገቤ ነበረ። ምስክርነት እሱ ሰጠኝ፣ እኔም ሰጠሁት። እሺ ከዛ በኋላ ይሄን መጽሐፍ ምን ብሎ ነው አንብበህ ህይወትህ ይፈወስ ለሌሎችም ፈውስ ሁን ብሎ ስልኩ ቁጥሩም አድርጎ እችን ሰጠኝ። ከዛ በኋላ እዚህ እየጸለይክ እያለ በተለይ እግር ኳስ ተጫዋቹን ስትጸልይለት እኔ በጣም በኃይለኛ እንቅልፍ ላይ ነበርኩና እንደገና ደግሞ በታሪኩ አለቅስ ነበር። ከዛ በኋላ ከዚህ ከአናቴ የሆነ ነገር ተገፎ ልክ እንደ ፎጣ ወይም ጋቢ ነገር ከራሳችን እንደሚነሳ ብድግ ሲል ታወቀኝ። ከኋላ ምን አነሱብኝ ብዬ ዙሪያ ያየኋቸው። ጋቢ ነገር አድርገህ ነበር? ምንም አልነበረ። ምን አነሱብኝ? እሺ በጣም ፊዚካል ሲሆን የመንፈስ ቅዱስ ነገር አንዳንዴ የሚታይ ነገር ሲሆን ያስደነግጣቸዋል። እና ምን ተቀምጦብኝ ነው ምን ያነሱልኝ የሚል ኢቭን ምንም ባታረጉም ማለት ነው። እሺ ከዛ በኋላ ዞር ስል ምንም ትኩረታቸው ወደ አንተ ነው እንጂ ምን ሆኜ እንደዞርኩኝ ራሱ አላወቁም። ከዛ በኋላ መለስ ብዬ ዞር ስል እንደገና ደግሞ የሆነ ነገር እንደገና ደግሞ ተነስቶ ሄደ። ብድግ አለ ደግሞ። ኦኬ ያኔ ነው ያወቅኩት። መድኃኒት አልወስድም፣ ከዛሬ ጀምሮ መድኃኒት አልወስድም ብዬ ወሰን ተነስቷል ብዬ። ዋው! ብቻህን እዛው ተቀምጠ ማለት ነው? ዋው! እሺ አስደናቂ ነው። እና መዳኔን ማረጋገጫ እኔ ትንሽ ከተበሳጨሁ ይነሳብኛል። ሊነሳብኝ ሲል ለምንድን ነው ብዙ ጊዜ እንደዚህ ሲሉ ከነርቭ ጋር ምን ግንኙነት አለው? ብስጭት ስለዚህ ብስጭት ነርቨስ ሲስተማችን ኦቨር አክቲቬት ያደርገዋል። ስለዚህ ኦልሬዲ ትሪገር ላለው ሰው ደግሞ ኦቨር አክቲቬትድ ሲሆን በአንዴ ይወድቃሉ ለነሱ። ለዚህ ነው ሲበሳጩ አውቶማቲካሊ እንደዛ አይነት ነገር ሲበሳጩ አንዳንድ ሽታ የሚሸታቸው አለ። የተለያየ ትሪገር አላቸው። ግን ብስጭት ኮመን ነው እንዳልከው ነርቨሳቸው ነርቨስ ስለሚያደርጋቸው እንትን ይላል። ኦኬ እሺ። ስለዚህ ኃይለ ሥላሴ አንተ የሚያስነሳብህ ነገሩን ብስጭት ነው። እና ተበሳጨ? አዎ በ10 አዎ የነገሩ የሆነው በ5 ነው። በ10
ከሀገር ቤት ስልክ ተደወለና መድኃኒቱን አቆምክ? ከአምስት ጀምሮ? ከአምስት ጀምሬ አቁሜያለሁ። እሺ መድኃኒቱን የምትወስደው በስንት ጊዜ ነበር? ማታ ማታ በየቀኑ። እሺ ከዛ በ10 ምን ሆነ? በ10 አርማታ እየሞላን ነበረ። የአክስቴ ቤት እየተሰራ አርማታ እየሞላን ነበር። ይህን አርማታ እየሞላን ሳለ ስልክ ተደወለ፣ ከትግራይ ተደወለልኝ። ያው የድሮ ባለቤቴ በዓለም እያለው የልጆቼ እናት ነው። ብር አስገባለሁ ብያት ነበረ። እዛ እያለሁ አስገባለሁ ብዬ ደውዬላታለሁ። ምክንያቱም የ4 ወር ብላኝ የ4 ወር 2800 ለማስገባት ወስኜ ተዘጋጅቼ ነበር። ግን ሳልክላት ወደዚህ መጣሁና ብሩንም አላወጣሁትም አላኩላትም። ከዛ በኋላ ለጥምቀት ልገዛ ነው ብላ እየጠበቀች እኔ አርማታ ላይ ነኝ። ኬሚካል እየለካሁ እየሰፈርኩ ሲሚንቶ ላይ እየጨመርኩ ነው። ማቋረጥ አልችልም። ይህንን ለልጆች ልብስ ይዛ ባለመሄዷ በጣም ተሰማኝ፣ በጣም አመመኝ። ተበሳጨ? አዘንክ በጣም? አዎ። እሺ ከዛ ቅዳሜም አለፈ፣ እሑድም አለፈ፣ ሰኞ መጣ። ሰኞ የነበረኝ ባንክ ቤት 3275 ነው። 150 ጨመርኩና ያው 2500 3500 ብር አስገባሁ። ከዛ በኋላ ተረጋጋሁ። በቃ ደስ አለኝ። ያኔ በዛች ሰዓት በአንድ ሌሊት አድሬ በነገው ዕለት እንደዛ ተበሳጭቼ በአንዲት ሌሊት ንዴት ይጥለኝ ነበር። ምክንያቱም 2016 ነው ያለነው። 2006 እኔ እሷን ሳገባ ሰርጌ ላይ ጥሎኛል። ሰርጌ ላይ ጥሎኛል። ስለዚህ ምንም የምትቋቋመው ነገር አይደለም። 2 ቀን ነው እንደዛ ሳልተኛ ቀረቼ እኔ የጣለ ትላንት ወዲያ አልተኛሁም። ዛሬ ራሱ ለ5-10 ጉዳይ ተኛሁ። ስነቃ 5:20 ነው። ከዛ በኋላ እስከ 9 ሰዓት እንቅልፍ አልወሰደኝም። ትላንትናም እንደዛው እስከ 10 ሰዓት እንቅልፍ አልወሰደኝም። ከዛ 12 ሰዓት ተነስቼ ወደ ውሃ ማጠጣት ሄድኩኝ እና ሁለቱም ቀን ራሱ ዛሬ እንኳን ራሱ ዛሬና ትላንትና ራሱ እንቅልፍ በማጣት ላይ ነኝ ያለሁት። ግን ምንም እኔ ተፈውሻለሁ። እግዚአብሔር ፈውሶኛል። አሜን። እንኳን ደስ ያለ ኃይለ ሥላሴ። ድንቅ ነው በጣም። በጌታ በኢየሱስ ስም ፈውስ ይጽና። አሜን አሜን። ለ30 ከዚህ እንግዲህ ለ32 ዓመት አካባቢ አይደል የቆየው? 32 ከ4 ወር። አዎ 32 ዓመት ከ4 ወር። 32 ዓመት ከ4 ወር። ከሱ ጋር ቀልድ እንዳይመስላችሁ መውደቅ። don't take it lightly። እግዚአብሔር ቸር። እንኳን ደስ ያለ አባቶ እናመሰግንሃለን። thank you for your kindness። ለወንድማችን ስላደረከው ነገር ሁሉ ስምህ ይባረክ። በኢየሱስ ስም ይሄንን ፈውስ ለዘላለም አጸና ነው። አሜን። እንኳን ደስ ያለ ኃይለ ሥላሴ። ጌታ ኢየሱስ ይባረክ። ፈውስ ጸና። በቃ አሜን። ስሙ ይባረክ። ውስጤ አለ ትዝታ ማረሳው የሰራው ጌታ